አይነን ጨፍን እንትን ይዙ ካሜራማን እኔ ያለው ወዲያና አንተ እንደምን አለህ? ኧረ ግን እንደምን 269 ሺህ ቤተሰብ አብሮን ነው የሚያከብረው። 9 ዓመት ነው አይደለም 8 ዓመት ነው። ወይኔ እግዚኦ ማርናት ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። ይገርማችኋል የዛሬ 8 ዓመት 12 ሰዓት ከ10 ደቂቃ ላይ በጣም በምጥ ውስጥ ነበርኩኝ። ቅዳሜ ቀን ነው የኔ ሀብት ዳግም ሀብታሙ እንግዲህ ይሄው እያለ ቀን እያለ 8ኛ ዓመቱን ጥንቅቅ አድርጎ ወደ 9 ሊገባ እንግዲህ ሰርፕራይዝ ላደረገው ነው። በነገራችን ላይ ያው በ8 ዓመት ዛሬ ዘንድሮ በጣም ለኔ ልዩ ቀን ነው። እህትየው መታለች እንደምትመለከታት ምጥጤ ካሁኑ ቀሚስ ትልመድ ብዬ ይሄው ቀሚስ አለብሳ እማዬ ወንድሙ አረ ወንድሜ እኔ ያለውን ያከብርለታለሁ ምን ነው እናቴ ብላ እስካሁን ሙሉ ነን። አሁን ደግሞ የበለጠ ሚጣስ ትመጣ ደግሞ አስቡት። ከዚህ በኋላ ላይከበር ይችላል፣ ግን አሁን እያከበርኩ አይደል ምጥጤ ለምን ተቀናቃይ መጣ አይ አለች ማለት ደግሞ ወረ ኢየሱስንም የኔንም አብረሽ ታከብሪያለሽ። ተይማዬ ለማንኛውም ሀሳብ አስተያየታችሁን በኮሜንት እጠብቃለሁ። እንግዲህ ለልጄ ለሀብታሙ ለየኔ ሀብት መልካም ልደት እያላችሁ ኮሜንት ላይ ጻፉለት። እኔ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። ክብር ለመድኃኔዓለም ለድንግል ልጅ እና ውድ ቤተሰቦች ከትምህርት ቤት እንደመጣ ቤቢ እታች ቆይ ብዬ በግድ ከልጆች ጋር እንዲጫወት አድርጌዋለሁ። ለምን ሰርፕራይዝ እንዲሆንልኝ ብዬ ማለት ነው። አብረን እንቆያለን። መልካም ልደት በሉት። የመጀመሪያ ሀብታሙ ልጅን አንከረተትኩት እስከሚመስል ና ውድዋ እሱ ሰርፕራይዝ አድርገውና አለ ደግሞ ጓደኞቹን ይዞ ይመጣል ማለት ነው። በእርግጥ እኔማ አንዳንድ ጓደኞችን ጠርቻቸው ነበር፣ ግን አልተመቻቸውም። ቀደም ብለን አልተመቸንም ቢሉኝ ጥሩ ነበረ። እነሱን ስጠብቁ አልኩኝ፣ አልተሳካም። እኛ ያለን ሰዎች እግዚአብሔር ይመስገን እናከብራለን። እንዳይከፋው ነው። 8 ዓመቱ ነው። በእርግጥ ና አባቴ እኔ ሙዛዛ ፈርታ ይቅርበኝ በእናትህ ማርያም አይነን ጨፍን ምን አይዝ እኔ ያለው ወዲያና አንተ እንደምን አለህ? ኧረ ግን እንደምን እህትህ እያከበረችልህ አክስትህ እያከበረችልህ ይኸው አሁን ደግሞ አንተ ልብስን ቄድ ታደርጋለህ። ሄደው ጓደኞችን ሰብስበህ ታመጣለህ። ፋፌሽ ነው። እሺ እኔ ልሰራለህ ማርያም ይኸው ለአንተ ነው። እሺ በቃ ለማብስተሉ እጂ ማለት ነው። እንግዲህ ውድ ቤተሰቦች ሀብታሙ ልብሱን ሊቀይር ገብቷል። እኔ ደግሞ ጓደኞቹን እጄ ሰብስብ እሱ ነው የሚያውቃቸው በደንብ። እኔ እንኳን አላውቃቸውም፣ ግን የማውቃቸውን ሰብስብ አድርጌ አምጥቼ ሰርፕራይዝ ላደርገው ነው። እንግዲህ ውድ ቤተሰቦቼ ይኸው እንደምትመለከቱት ሰዓቱ በጣም ጨልሟል፣ በጣም መሽቷል። ልደት በእርግጥ የልጅ ነው፣ ነገር ግን አሁን ጥናትም አለ፣ በየቦታውም ገብተዋል። በእርግጥ እዚህ ሁሉም ደስ ይላሉ። በቃ ልጆች ክብብ ሲያደርጉ ደስ ይላሉ። የተወሰኑ ልጆች ጓደኞቹ መጥተዋል። ለማንኛውም እንግዲህ እኔ ዋናው የልጅ ደስታ ነው። እህቷ አለችለት፣ እኔ ንትፈኛ ይዙ ካሜራማን እህቷ አለችለት፣ እኔ እናቷ አሉ፣ አክስቷ አለች፣ ጓደኞቹ አሉ። በቃ ዋናው የሱ ደስታ ነው። አባቴ ደስ ብሏል። አዎ እንግዲህ እናከብራለን ልደታችንን። ንጉስ ሆይ ሻመት ይንገሱ። ይሄው ያርጉት ቀስ ብለው እናቷ ነይሚጣ። እንግዲህ ውድ ቤተሰቦች እንደምትመለከቱት እኛ ባለን እናከብራለን። 8 ዓመቱ ነው። እናንተም ደግሞ በኮሜንት እኛም አለን በኮሜንት አይዞ ሀብትዬ ድግበል ተመንደግ እያላችሁ ሀሳብ አስተያየታችሁ መጻፍ ትችላላችሁ። እትዬ ዘነቡም እቺን ኮፍያ ያርጉና እህትዬው አኩና አኩና በቃ ማና እንደ ግድ ነው። በነገራችን ላይ ውድ ቤተሰቦች እዚህ ነው በፍሬ ነው ትንሽ እንጂ 269 ሺህ ገብተናል። ሰብስክራይብ ማለት 269 ሺህ ቤተሰብ አብሮን ነው የሚያከብረው። እዚህ ሰው ቀነስ ቢልም እናንተ ውድ ቤተሰቦቻችን በደስታ ሁላችሁም አብራችሁ እያከበራችሁ ነው፣ አብረውን እያከበሩ ነው። እሺ ምን ተሰማ? እንደ ሰርፕራይዝ አድርገ በነገራችን ላይ የልብ ጓደኞች ናቸው። ልደቴ በመሆኔ በጣም ደስ አለኝ። ቤቱን ሙሉ
እና አሁን ስለ እንትን ነው በየቤታቸው ምናምን ስለገቡ አዎ እኔም እነዚህን ጓደኞቼን ጠርቻለሁ። እንግዲህ እናቴ እንደዚህ ስላደረግሽልኝ በጣም ደስ ብሎኛል። አሜን። እኔም ደስ ብሎኛል የኔ ውድ ጓ አንተ ደስ ስላለ ደስ ብሎኛል። እህትም ይኸው ዘንድሮ ደግሞ ከሌላው ጊዜ ለየት የሚያደርገው ይኸው ይራጉ ተወልዳ ቤቱ ሁሉ ሙሉ እግዚአብሔር ይመስገን አይደል አባት? እንዴ ደስተኛ አይደል እንዴ? በእህት ይኸው አብረው ቆርጠጥ እያለች በእናትህ ደስ ብሎኛል። ለማንኛውም ውድ ቤተሰቦቻችን አብረን እንቆያለን። ትልቁ ተረስቶ እሰየኝ አበባ አበብዬ በቃ ሄርሞን እንኪ ሻሙ ሊለኮስ ነው። 12 ዓመት ነው አይደለም 10 ዓመት ነው አይደለም 9 ዓመት ነው አይደለም 8 ዓመት ነው። የሰዓቱ ጉዳይ ነው እንጂ እናቴ እኔ ቤቱ ሙልት ነበር የሚል በጓደኞቹ። እንግዲህ ውድ ቤተሰቦቻችን ያለው ነገር እስካሁን እንደዚህ ያለ አሁንም ትንሽ እንቀጥላለን፣ በላለን፣ ጠጣለን እና ምን መሰላችሁ ደከመኝ የው አራስ አይደለም ምን መሰላችሁ ኮሜንት ላይ እየገባችሁ እንኳን ተወለድክልን ንጉስ ወይ ሻመት ንገስልን እያላችሁ ጓደኞቹም እንግዲህ ማስታወሻ ነው። በዚህ ዓመተ ምህረት እንደዚህ አይነት ፎቶ እንደዚህ አይነት ነበር በዚህ ዓመተ ምህረት እያለ እንግዲህ ሐሳብ አስተያየታችሁን ያለ ገደብ ይማይ ያለ ገደብ በነፃ ጻፉ። እሺ ወይኔ እግዚኦ ማርነት ነው እንዴ ነው ሞት ብቻለሁ አፈር በብለው አፈር ልብላልሽ ይኸውልሽ ከውካው የሆነ ወንድምሽ እናቴ እሺ ኧረ ምን አባሽ አክብሪው እግዚአብሔር ያውቃል መድኃኒዓለም እሺ ወይ ዘና ወርቅ ልደት ያንቺ ነው እሱ ነው ፈሳሱ ይፍሳሱ በገላ ልጅ እንግዲህ ውድ ቤተሰቦቻችን የተከታተላችሁትን ይመስል ነበር። ልጆቻችንም እንግዲህ ደጉልን ተመንደጉ በእድሜ መጠን አይከርሞ ሰው ይበለን። እንግዲህ ደግሞ እየዞርን እኛም አብረን ልደት እናከብራለን። አሁን ከዚህ በኋላ ሚጣም አንቺ ላይ ትመጣለች። እሺ አሁን ቀጣይ ታከብር የለ እሷም ታከብርልሻለች። እሺ እና ለማንኛውም ውድ ቤተሰቦቻችን እስካሁን ያያችሁትን ይመስል ነበር። እንግዲህ ሐሳብ አስተያየታችሁን በኮሜንት ጻፉ። በዛሬው ዕለት እንግዲህ ቅዱስ ሚካኤል ነው ግንቦት 12 እና በዛሬው ዕለት ብዙ ታስበው የሚውሉ ቅዱሳን ሰማዕታቶች አሉና ቅዱስ ሚካኤል ወራዊ ሲሆን ቅዱስ ክርስቶስ ሰምራ ዓመታዊ እንዲሁም ጻድቁ አባታችን ተክለ ሃይማኖት ዓመታዊ በጣም ብዙዎች አሉና ቤቢ እንግዲህ በእነዚህ በዓላት ውስጥ ነው የተወለደው። ቅዳሜ ለእሑድ አጥቢያ ነው የተወለደው 2010 ላይ እያለ 2018 ደርሷል። እንግዲህ 2019 ሰው ደግሞ ይበለን ሚጣ እስኪ ተይ እኔ ውድ ያንቺ ልደት የሚከበራል አትጨናነቂ። አይ ሆዴ በስሽ ሆዴ በስሽ እኔ እያለሁልሽ እኔ እናትሽ ደህና አሉልሽ። በቃ እሺ ልንሄድ ነው ልንገባ ነው እኮ ክብረሽዋል። ልደቱን አብረሽ አክብር። ገብቶኛል ፎቶ ሰትነሽ ተነስተሽ እኮ ተነስተሽ ቅድም ማየ አብራችሁ ስለነበራችሁ እናመሰግናለን። እግዚአብሔር ያክብርልን። የከርሞ ሰው ይበላል።